ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አለን። እኔ ደግሞ ስለ ፍቅር ታሪክ ምናምን ሳይሆን ስለ ቤተሰብ ነበር ላወራክ የፈለኩት። እሺ አውሪ። ማማ ኮንትሩ ማማ እና በማዘር ጉዳይ ነበረ ልጠይቅ የፈለኩትና በአካል አንተዋወቅም ከማዘር ጋር ማለት ከእናትሽ ጋር በአካል አንተዋወቅም። ከረጅም ጊዜ በኋላ ከ19-20 ዓመቴ ላይ አውቂያታለሁ። በስልክ በፍለጋ አግኝቼ አውቂያታለሁ። እና አሁን ላይ አሉ የኔ ታናናሾች ማለት እና ጥሩ ቦታ ላይ አይደሉም። አንዷ ነች ጥሩ ቦታ ያለችው ነው። ከኔ ጋር ታወራለች፣ ከሌሎቹ ጋር ብዙም አታወራም። እና እኔ ጋር ስትደውል አሁን እኔ ያለሁት ኢትዮጵያ አይደለም፣ ከወጣሁ ትንሽ 1-2 ዓመት ሆኖኛል። እኔ ጋር የምትደውለው ብር ስትፈልግ ብቻ ነው። ታወራኛለች፣ ያለችበትን ችግር ምናምን ትነግረኝና እኔም ባለትዳር ነኝ፣ ባለቤቴን አማክሬ ብር ልክላታለሁ። አታወራኝም ከዛ ከረጅም ጊዜ በኋላ ደግሞ መልሳ ታወራኛለች፣ ልጄን አፍቀሽ ምናምን። ከሌሎቹ እህት ወንድሞቼ ጋር ግን አታወራም። እና አንደኛ ነገር ለመራቅ እፈልጋለሁ። ከዛ ደግሞ በአካል እሷን ማግኘት ደግሞ እፈልጋለሁ። ወደ ኢትዮጵያ እንድትገባ ብዙ ጥሪ ያለው ግን ልትገባ አንተ ፍቃደኛ አይደለችም። እና ብዙ ጥያቄ የሆነብኝ አሁን ሰዎች ሲያወሩ ምናምን ስለ እናታቸው ሰማቅም ጥያቄ ይሆንብኛል። እና አሁን ላይ እኔም እናት ነኝ እና በምን መንገድ ይህንን ነገር ከቨር ማድረግ እችላለሁ? ብዙ ጊዜ እከታተላለሁ የአንተን ቲክቶኮች ፔጅ ላይ ምናምን ሰማለሁ። እና ታይታችሁ ማታውቁም በአካል? እኔ በ3 ዓመት የተለያየ ነው ቤተሰብ ሲነግረኝ። ምንድን ነው የተፈጠረው ያኔ በ3 ዓመትሽ? ከፋዘር ጋር ባለመስማማት ጉዳይ እኔን ወደ አዲስ አበባ ለማደጉ ሰጥቶኝ ነበር እና አዲስ አበባ ነው ያደግኩት ሰው ቤት። አሁን ማለት አሁን ያሉበት ሀገር ታውቂያለሽ አንቺ? የት እንዳሉ ምናምን የሚኖሩበት? ያለችው የመን እንደሆነ አውቄያለሁ። የመን ነበረች። እሺ። እና ከየመን ወደ ኢትዮጵያ እንድትገባ ብዙ ፓስፖርቶች የኔ ባለቤት አሁን አብሮኝ ያለው ባለቤቴ በጣም ብዙ ነገር ስለሚያውቅ ስለ ፕሮሰስ በሱ መንገድ አጣርቼ ላት ነበር። እና ልጄ ፓስፖርት የለውም ነው ምክንያቷ። ትዳር አላት እዛ የሄደችበት የመንን። ልጄ ፓስፖርት የለውም ነው የምትለው። እሺ ቢያንስ እንኳን በህጋዊ ካልተቻለ ህገወጥ ፓስፖርት አውጥተን በባህርም ቢሆን ግቢ ያልናት። በጣም ብዙ ብር ጥሪ ያለውኝ በጣም ብዙ ኢንቨስት ተደርጓል። ግን በቃ ፍላጎት የላትም የመግባት። እና እንዴት ባደርግ ይሻላል? ስለዚህ አሁን እንዴት እንደምታመጫቸው የቸገረሽ አንቺ? አረ ማምጣት አይደለም መራቅ ፈለግኩ። በቃ ለምን አንደኛ ነገር መምጣት ብትፈልግ አሁን 2 ዓመት አለፈው ይሄ ጉዳይ ማለት በቃ ነይ ግቢ እየተባባልን 2 ዓመት ሞላል እኮ። ታዲያ ምንድነው አሁን አንቺ በአካልም አታውቂያቸውም ማለት አድርጉሽ እናትሽ እንደተነገረሽ ማለት ነው። ስለዚህ አሁን አንቺ መራቅ ማለት ኦልሬዲ እኮ ተራርቃችኋል አይደለ? በሀገርም ተገናኝታችሁም አታውቁም፣ በአካልም አታውቂያቸውም። ከምን ነው የምትርቂው? ኦልሬዲ እኮ አታውቂያቸውም፣ በአካል አብራችሁም አልኖራችሁም። ምንም ኢንፎርሜሽኑም የለሽም ጭንቅላትሽ ውስጥ ሚሞሪውም የለሽም። ስለዚህ መራቅ የሚለው ሀሳብ ትንሽ ጥያቄ ይፈጥራል። ከምንድን ነው የምትርቂው? ኦልሬዲ እኮ ተራርቃችኋል አመታት። አሁንም ማውራትን ነገር ላቆመው። አሁን ሲስተር ምታወሪያቸው ስትደውል ያለችበትን ላይፍ ትነግረኛለች። እንደዚህ ችግር ውስጥ ነኝ፣ ታምሜ ሆስፒታል ነኝ የምትላቸው ነገሮች አሉ። ከዛ ደግሞ ሲስተር ትንሿ አለች፣ አንቺ ስለማታግዣት ነው ማትገባው ይላሉ ቤት ማለት። የእሷ እህት ወንድሞች ደግሞ አሉ በጣም ባለሀብት ተብለው የሚቀመጡ በእሷ ንብረት ላይ ተደላድለው የሚቀመጡ ማለት። ላስተካክልልሽ እና ግቢ ስላት እሱንም እምቢ አለች። አይ በቃ አንቺ ምንም አትበያ በዚህ ጉዳይ ነው። ምክንያቱም የምታውቂው ነገር የለም እዛ ስላለው ነገር። ትዳር አለ፣ ህይወት አላቸው፣ እዛ እየኖሩ ነው ብለሽ ነው። ስለዚህ ምንም ኢንቮልቭ አታርጊ ነው የምታውቂው ነገር ስለሌለ። አሁን ግቢ ብለሻቸው መግባት አልፈልግም ካሉ መምጣት አልፈልግም ካሉሽ እናትሽ
አንቺን የማግኘትን ጉጉት የላቸውም ማለት ነው። ገብቶሻል? እንደ እናት እንደው በቃ ልጄን ካለችኝ እስቲ ሄጄ ልጄ ጋር ይሁን ማለት ኢንትረስቱም የላቸውም። ስለዚህ አንቺ አትጨነቂ። ደውለው ካወሩሽ ማውራት፣ ሰላምታ መለወጥ መጥፎ አይደለም። ያን ያህል ብታረጊው በወር አንዴ ወይ በሳምንት አንዴ እኮ ልታረጊው ትችያለሽ። ያን ያህል ጭንቅላትሽን አይቆጣጠረውም። ግን በቃ ፍላጎት ከሌላቸው መተው ነው። ምን ታደርጊያለሽ? ዋናው ነገር ደህና ይሁን እንጂ ከተነገረሽ አንጻር አብረሽ ያሳለፍሽው የእናትና የልጅ ታሪክ ስለሌለ ማለት ነው። ገብቶሻል? ማድረግ የምትችይው ምንድን ነው? አንቺ ለመርዳት የቻልሽው መንገድ ሁሉ ሄደሻል። እዛ ጋር ኢንተረስት ፍላጎት ከሌለ በቃ ይኑሩ። አንቺ በሰላም አንቺን በሰላም ኑሪ። ኑሮሽ አንቺ እኮ ትዳር ያለሽ እንደነገርሽ ትዳርሽ ላይ እኮ የሚፈጥረው ተጽዕኖ አለ። ስለዚህ መጥፎ አታስቢ፣ መጥፎ አታርጊ እንጂ እንደ ልጅ ልታግዢ ልትረጂ የምትችይው ነገር አድርገሻል፣ ሞክረሻል። ስለዚህ ከዚህ ውጭ ሌላ ምን ታደርጊያለሽ? መቼም እዛ ድረስ አትይሽ። አመሰግናለሁ። ቴንኪው። አይዞሽ። የእናትና የልጅ በተነገራት ሜሞሪ ነው ያለችው፣ ግን እሱ ጥሩ ስላላት ነው። በነገራችን አንዳንድ ልጅ ቢሆን እንደሚያደርግ ታውቃላችሁ? የት ያሳደግሽኝ ነው? የት የእናትነት ፍቅርሽን ሳቀው? የት አሳድግ ማኔ ከዘመድ ጋር ተጠግቼ አድጌ አሁን እናቴ ናት ብላ ብመጣ ልቀበል ነው እንዲ ምናምን የሚል እኮ አለ። እቺ ልጅ ግን አትሊስት ነይ ግቢ እዚህ እንትንም በል ምናምን ብዙ ሰፖርት አረኳለች። ከዚህ በላይ ፈጣሪ አይደለችም እቺ ልጅ። 12 ደቂቃ ይቀረናል። አሌክስዬ እንዴት ነው? እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን በማቃየኸኝ አሌክሱ። በጣም ፈልጌ ጠዋት ላይ ምናልባት ስልክህን አይተኸው ከሆነ ደውዬልህ ነበረ። ምናልባት ፍቃደኛ ከሆንክ ስላስገባኝ ደግሞ በጣም ነው የማመሰግነው። ምናልባት በዋትስአፕ ላይ ሀይልሃለውኝ ትመልስልኛለህ። እኔ ሳሎን የሆነ ሰው ፈልጎ ነው ከአንተ ጋር ጌም ምናምን ሰብሊ እንደው እንደምንም ብለሽ ምናምን ብሎኝ ትናንትና ማታ እንዳጋጣሚ እንትን ብሎ በጣም ብዙ ልጆችን አቀረብኩለት። ግን ከአሌክስ ጋር እንደው ፍቃደኛ ከሆነ አሁን ራሱ ከሱ ግሩፕ ወጥቼ ነው ወደዚህ የመጣሁት እና ምናልባት ፍቃደኛ ከሆን ይቅርታ፣ ግን ሰዓት ግን ስለተሻማው በጣም ትልቅ ይቅርታ። ችግር የለውም። ምንድን ነው ጉዳዩ? ንገሪኝ። ጉዳዩ ጌም እናጫውተሃለን ብለውት አንተን እንደ አንደኛ ምርጫ ላይ ያስቀመጠ ሰብሊ እንደው ተባበሪኝ፣ በቃ በጣም ለሱ ቦታ አለኝ ከሱ ጋር መጫወት ፈልጋለሁ ምናምን ስላለኝ ነው። በጣም ብዙ ልጆችን አመጣሁለት፣ አልፈልግም ማለት አሌክስ እሺ ካለ አሌክስን ፍቅር አስፈቅዱልኝ እና እኔ ከአሌክስ ጋር ነው መጫወት የምፈልገው፣ በጣም የምወደው ወንድሜ ነው ምናምን እያወራኝ ነበር። ጌም ነገር ነው። አዎ በጣም ብዙ ልጆችን ብናመጣለት አሌክስን ምናምን ብሎ በጣም ብዙ ልጆችን እንትን ብዬለት ነበረ። ግን በቃ ለአሌክስ በጣም ቦታ አለኝ ከሱ ጋር መጫወት ነው የምፈልገው ምናምን ብሎ ጠዋት እውነት ለመናገር በጣም ስልክን ቀጥቅጬ ነበረ፣ ግን አልተነሳም በውስጥ ስልክ። አዎ ግን እኔ አሁን እኮ ቀጠሮ ጌም አልጫወትም ብያለሁ። ባለፈው እንኳን ቀጠሮ ጌም ተገፍቼ ነው የተጫወትኩት። ወዳጆቼ በዘበስኳቸው እና በእርም ብያለሁ። ከዚህ በኋላ የቀጠሮ ጌም ማለት ግን ኖርማል ጨዋታ እዚህ ገብተን ምናምን ለመጫወት ከሆነ ችግር የለውም፣ ከሌላም ዜጋ ጋር እንጫወታለን። የቀጠሮ ጌም ግን ይሄ ታስቦበት እንደዚህ ወር ምናምን እሱም ኔቨር ከዚህ በኋላ አላረገውም ብያለሁ። የኔ ሀሳብ እንጂ አሁን ከእሱ ጋር ካልሽ ሰው ጋር ለመጫወት ላለመጫወት ሳይሆን የኔ አቋም በቃ እሺ አልጫወትም ብያለሁ። አሌክስዬ ለማንኛውም በጣም ነው የማመሰግነው። ቪዲዮ ልስራና ላኪለት ምናምን ብሎ ነበር። አይ መጀመሪያ እሱ ሳላስፈቅድ ምናምን ብዬው ነው። ችግር የለውም፣ ችግር የለውም። ያው ለማንኛውም ጠየቅሽ መጥፎ አይደለም። እሺ ችግር የለውም። እሺ አሌክስዬ ወንድማለም፣ ለማንኛውም ቁጥርህን ሼር ላድርግለትና ዋትስአፕ ላይ ታወራው። እግዚአብሔር ነው የምለበት ነው እንትን የምልህ ልል የምችለው ይህንን ነው። አንቺ ማን ብትነግሪኝ ችግር የለውም ብዬ አስባለሁ። ያው እሱ ለምን ጊዜውን ያባክናል። ፋይናሊ እኔ ስለማልጫወት የቀጠሮ ጌም ከዚህ በኋላ ብትነግሪው ጥሩ ነው። ወይም ሌላ ሰው አብሮት ሊጫወት የሚችል ሰው ካለ ድጋሜ ታስገባኛለህ። ጠርቼው ብመጣ ብታወራው
ግን እኮ ያው ማለት ነው ላንቺ እየነገርኩሽ ነው። ዋናው ነገር እሱ አይደል? እንዲሰማ ስለፈለኩ ነው። በጣም ፈልጎሃል እሱ። እግዚአብሔር ነው መላልክስ ችግር የለውም ንገሪው ማለት ነው። አሁን የብዙ ሰው ሁሉ ፊትም ነው እኮ እያወራሽኝ ያለሽ። አቋሚ አይቀየርም። እሺ በቃ ለማንኛውም አመሰግናለሁ። አሌክስ በጣም ነው የማመሰግነው። ክበርልኝ። አመሰግናለሁ። እሺ ማንኛውም ጌም ከሆነ እነግረዋለሁ እንደ ማንኛውም ዜጋ ያው ብዙ ስለምታጫወት ችግር የለውም። እሺ አባቴ። እሺ አሌክስ በጣም ነው የማመሰግነው። ክበር። እሺ የቀጠሮ ጌም አልጫወትም ጋይስ። በቃ ምን ነው ያኔ ራሱ እስኪያልቅ እንዴት እንደቸኮልኩ ቀኑ ደርሶ ሰዎችን ማስጨነቅ ነው። ገብቷቸዋል። አይሆንም። ኤኒዌይስ በጣም ስትረስ ውስጥ ገብቼ ነበር ያኔ ራሱ። ምክንያቱም ብዙ የሚያውቁኝ ሰዎች ወዳጆች የሆኑ ሰዎች ሲጨነቁ ስላየው በቃ እሱ እንዲያሸንፍ ምናምን በሚል ሲያስቡ ምናምን እና አላረገውም። አይስዌር ማረገው አይመስለኝም ከዚህ በኋላ። ከዛ ውጪ እንደዚህ በየቀኑ ገብተን ፋን የምናረገው የምንጫወተው እሱ ኖርማል ነው። ያው የፈለገ ሰው መጥቶ ሰፖርት ያደርገናል። የቀጠሮ ጌም ግን ይሄ ቀጠሮ ይዞ ወር 2 ወር ምናምን ነው እና አንዳንድ ሰው ወይ ሳልፈልግ ቀርቼ ምናምን ይመስለዋል፣ ግን እንደዛ አይደለም። እሺ አቋሚ ነው ተናግሬያለሁ ባለፈው። እሺ ሰላም ሄሎ ታዲያ በዘበስኳቸው እኮ ስንት ወዳጆቼ ምናምን ነገር አሁንም የቀጠሮ ጌም ብዬሽ ኖ ጥሩ አይደለም። ልክ ሊኖር ይገባል ምንም ነገር ብዬ አምናለሁ። በልክ መሆን አለበት። እሺ ሄሎ ይሰማል? ይሰማል። ሰላም እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን ልታዘዝ? ያኔ እንኳን የሆነ ዝብርቅርቅ ያለ ነው ማለት ለእኔ ራሱ ይከብደኛል፣ ግን ዝም ብዬ ልንገርህ። እሺ ንገሪኝ። እኔ በፊት ፍቅረኛ ነበረኝ። ተማሪ ሆኜ ነው ፍቅረኛ ያዝኩት። ድምፅሽ ከፍ አድርጊ። ተማሪ ሆኜ ነው ፍቅረኛ ያዝኩት። ስንተኛ ክፍል? ከ8ኛ ክፍል ጀምሮ። አንድ ክፍል ነው የምትማሩት? እሱ ተማሪ አይደለም፣ እኔ ነኝ ተማሪ። እንዴት ተዋወቃችሁ? የሰፈሬ ልጅ ነው። እሺ እሱ አይወደኝም፣ እኔ ግን እወደዋለሁ። አንቺ ነሽ የተለከፍሽው። ምኑን ነው የምትወጂለት የነበረው? ማለት አላውቅም፣ ዝም ብዬ እወደዋለሁ። እሺ እና በጣም ነው የምወደው። እሱ አይወደኝም። በቃ ማለት ምን ሊጣፋቱ ነው። ኢየሱስ አይዞሽ ደግፍ ብለሽ አውሪኝ። ምናምን ነው ይገባል። አይዞሽ እና በጣም ነው የምወደው። እሱ አይወደኝም እና እኔ ደግሞ ሌላ ሰው ይወደኛል። ያኔ እሱ ለሚወዱኝን አልወዳቸውም፣ እጣላቸዋለሁ ምናምን። ያኔ በጣም ብዙ አመት ምናምን በቃ በጣም ከ8ኛ ክፍል ጀምሮ እስከ 12ኛ ክፍል በቃ አብሬው ነኝ። እወደዋለሁ። እየሰደበኝ 1000 ሰድቡም አንድ እወድሻለሁ ካለኝ በቃ ለኔ ደስታ ነው ምናምን ብዙ። ከዛ በኋላ ወይኔ እንዴት እንደሚነገር አላውቅም፣ ብቻ የሆነ በቃ ከሌላ ሰው ጋር ሆነ ከሌላ እኔም ተወኝ እስከነ ጭራሹ ማለት ነው። በቃ አልፈልግሽ ምናምን ብሎ ተወኝ። ከዛን እኔም ብዙ ሰዎችን ገፍቻለሁ፣ ብዙ ማውራቸው እኔ የሚወዱኝ ሰዎች ገፍቻለሁ ማለት ነው። ከዛ እኔ በቃ አረብ ሀገር ነኝ አሁን ያለው። አረብ ሀገር መጣሁ እና አረብ ሀገር የመጣሁት 2016 ምናምን ነው እና
የሆነ በቃ ግን እኔ አላውቅም። አሁን ስንት ዓመቴ? አሁን 25 ዓመቴ ነው እኔ ማለት ነው። እና ጠላሁት ያን ያፈቀረኝ የማፈቅረውን ሰው አሁን ላይ ጠልቼዋለሁ ምናምን። በቃ እኔ የሚወዱኝ ሰዎች አሁን እኔ በጣም የሚወደኝ ሰው ብዙ አመት ሲጠብቀኝ የነበረው ሰው አገባ ምናምን አገባ ወለደ ምናምን ማለት ነው። እና እኔ ማለት ተመለሱ ደወልኩለት ማለት ነው። አገባው እኔም በፊት ለሚወደኝ ሰው ማለት ነው። አሁን እሱ አግብቶ ወልዷል። ከዛን ደወልኩለትና ምን አለኝ? ፈትቻት አንቺን ላግባሽ ምናምን አለኝ ማለት ነው። እና እኔ ደግሞ ደበረኝ። ግን በጣም ነው የሚወደኝ እሱ። እኔ ብዙ ነገር ሆኖልኛል ምናምን በጣም ብዙ ነገር ለእኔ የሀገሬ ልጅ ነው እሱ። አንድ ሰፈር ሰዎች ነን። እኔ ከዚህ ጋር ፍቅር እንደጀመርኩ እንደተወኝ ምናምን ያውቃል። ወለደ ግን እፈታታለሁ፣ እሷን አልፈልጋትም፣ የማፈቅርሽ አንቺን ነው። ከልጅነት ጀምሮ ስጠብቅሽ ኖሬ አንቺ ነሽ እምቢ ያልሽኝ ምናምን አለ። ይሄ አረብ ሀገር ከመጣሁ ሰዓት ጀምሮ ይሄ ማለት ነው እኔ የማፈቅረው ልጅ ብር ላኪልኝ እና ስራ ልጀምር ምናምን አለ። እንደ በፊት አይደለሁም፣ በጣም ተለውጫለሁ። እኔ እንደ ድሮ አይደለሁም፣ በቃ በጣም ተለውጫለሁ እና ብር ላኪልኝ እና ስራ ልጀምርና ስትመጪ እንጋባለን ምናምን አለኝ ማለት ነው። እኔ አልወደውም፣ በጣም እንቀዋለሁ። አሁን ላይ እንኳን እኔም ብር ጠይቁን እንደዚህ ዝም ብዬ ነይ ላግባሽ ቢለኝ በጣም እንቀዋለሁ። በጣም ምክንያቱም ከብዙ ነገር ነው የሆንኩት እና ማለት ነው። አሁን ምን ላድርግ? አሁን ይህ ሰውዬ ማፋታት ደግሞ ኃጢአት ነው። ሰውን ማፋታት እና ምን ላድርግ? እድሜሽ ምን ያለው? አሁን 25 ዓመቴ። አሁን 25 ሁለቱም ያወሩሽ? ይሄ ንቄዋለሁ። አወራኝ እኔ በፊት የማፈቅረው ሰው ለእኔ ፋይዳ በጣም ነው የምንቀው። በቃ አልወደውም፣ እንቀዋለሁ። እሱ አወራኝ አላወራኝ ለእኔ ምንም ጥቅም የለውም። ኦኬ ሚዩት አድርጊ እስኪ። ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ ነው ኖጋሽ። ዳጣም ጨምርበት ትንሽ ለብለብ እንዲያደርግ። ትኩሳት ነገር ሊለቅብሽ ይችላል፣ ግን ንቅል ብሎ ነው የሚወጣው፣ እንዳያሳስብሽ። ይሄ መጀመሪያ አፈቅረዋለሁ ተማሪ ሆኜ የምትይውን ሰውዬ አታውሪ። በቃ አለቀ፣ በቃ ጨርሰሻል ከሱ ጋር። አሁን ምንም ስሜት የለሽ። ይሄ ማለት የልጅነት ስሜት ነበር፣ ያ ፊሊንግ ነበረ። ተማሪ እያለሽ ሰው እያደግሽ ስትመጪ ያ ስሜት እየጠፋ ይመጣል። ያን ፍቅር ምናምን የምትይው ማለት አይነት ስሜት ነው። ስለዚህ አልቋል እሱ። ይሄ ግን ያፈቅረኛል፣ ይጠብቀኝ ነበረ፣ የሚወደኝ ነው፣ ለእኔ ብዙ ነገር ሆኗል፣ ግን አግብቷል፣ የራሱን ህይወት ቀጥሏል ያልሽው ሰው እሷን ፈትቼ አንቺን ላግባሽ ሲል ጥሩ ሰው አፍቃሪ ሾሞ አይደለም። ጎረቤትን ሲያማ ለእኔ በለስማ እንደሚባለው እዛ ጋር ፈትቻት ልምጣ ብሎ የአንዲት ሴትን ህይወት አበላሽቶ ልቧን ሰብሮ ለመምጣት እያሰበ ያለን ወንድ የምትቀበይ ከሆነና እንደገና እኔንም ያኖረኛል፣ የእውነት ያፈቅረኛል፣ ህይወት ትዳር ይሆነኛል ብለሽ የምትመኝ ከሆነ በጣም ገና አሁንም ልጅነት ይዞሻል ማለት ነው። ማስተዋሉ ገና የለም ማለት ነው። ገብቶሻል? በቃ የራሱን ህይወት ጀምሯል። አንዳንድ ጊዜ እኮ ያልተፈቀደልንን ነገር መንካት የለብንም። በቃ አለቃ እግዚአብሔር ለእኛ የሚሆነው ነገር ያዘጋጃል። እዚህ ምድር ላይ ሁሉ ነገር ተፈቅዷል፣ ግን ሁሉ ነገር አይጠቅምም። ማድረግ እየቻልሽ የማታረጊ ነገር አለና ሞቲቬሽን አትስጪው ለሱ። እሺ እወድሃለሁ እኔም እኮ አድርገው ምናምን ብለሽ ፑሽ ካረግሽ ነገ ለአንቺም አይሆንም ይሄ ሰው። ምክንያቱም እዛ ጋር አፍርሶ ሊመጣ እያሰበ ያለው
መጀመሪያውኑም ወይ ካላንቺ ምክንያት ወይም አንቺ ምክንያት ሳትሆኚ ሰውዬ ተጋብቶ ወይ በራሱ ምክንያት ተለያይቶ ሲንግል ሆኖ ምናምን እየኖረ ያለ ሰው ቢሆን ኦኬ፣ ያለፈ ታሪክ። ኦልሬዲ ትዳር ውስጥ ነው ያለው። አንቺ እያየ ነው ለመውጣት እያሰበ ያለው ገብቶሻል። ስለዚህ ነገ እግዚአብሔር ይጠይቅሻል። አንቺ መቶም ከአንቺ ጋር ቢኖር ትትይ የሰራሽውን የምታችው በቃ አይሆንም። የተፋቀረ ሁሉ አብሮ አይኖርም። እሺ ይነት እንደዛ ቢሆን ኑሮ ሰው ሁሉ ያፈቀረውን ያገባ ነበር። አብዛኛዎቹ የተጋብተው የሚሆኑ ሰዎች የምትጠይቂያቸው ያፈቀሩትን አይደለም ያገቡት፣ ወይ ደግሞ በሰዓቱ ያበዱለትን ሰው አይደለም። አንዳንዴ ያበድሽለት ወይ ያፈቀርሽለት ምናምን ሰው በቃ አንቺ ጣፋንታ አይሆን፣ ያልፋል። ልጅነት ነው ይሄ፣ ያለፈ ታሪክ ይኖርሻል፣ የምታወሉ ታሪክ ነው የሚሆነው። ስለዚህ በጭራሽ ከእሱ ጋር ያለሽን ኮሚኒኬሽን ማቋረጥ አለብሽ። እንደ ሴት ልጅ ለሴት ልጅ የሚሰማሽ ከሆነ እዛ ጋር ባሌ ብላ የተቀመጠች ሴት አለች፣ ገብቶሽ የምትጠብቀው። ለምን አገባት? በመሰረቱ ልክ እንዳንቺ ብሏት እኮ እሷን የሚያገባት። ተገዶ ወንድ ልጅ ተገዶ አያገባም። ሴት ልጅ እንኳን በቤተሰብ ፑሽ ተደርጋ ታገባለች። ወንድ ልጅ ተገዶ አያገባምሽ፣ ፈልጎ መርጦ ነው የሚያገባው። ከዛ ከገባ በኋላና የሆነ ትንሽ መጎረባበት ሲኖር ምናምን እኔ ሳልፈልግ ነው ያገባዋት አንቺን ኔቨር እንዳታምኝ ወንድ ልጅ በዚህ መንገድ ውሸት ነው፣ እየዋሸሽ። ስለዚህ ተጠንቅቂ፣ አታውሪው፣ ራቂ። አዲስ የራስሽን ገጽ ግለጭ። በቃ ከሁለቱም ወንዶች ራቂ። እሺ እሺ፣ አንድ ጥያቄ ልጠይቅህ። አሁን 5 ዓመቴ ነው። አሁን አረብ ሀገር ነው የመጡት 2016 ነው፣ 2 ዓመቴ ምናምን ነው። እና አሁን ኢትዮጵያ ልሄድ ያሰብኩት ፋሲካ 2019 ለፋሲካ ልሄድ አሰብኩ። ከዛ ማለት የሚሄደው ብር ኑሮኝ ምናምን አይደለም፣ እኔ ለቤተሰብ ነው እስካሁን የሰራሁት። ያ 1 ዓመት ብር ነው፣ ከዚህ በኋላ ነው ብር የሚይዘው። ብር ኑሮኝ ሳይሆን ዝም ብዬ ሰላም ማግኘት ፈልጌ ገዳም መግባት ፈልጌ ከዛን ተመልሼ ልመጣ ምናምን ነው ማለት ነው። እና ዝም ብዬ ልስራ ወይስ አሁን 2019 ግንቦት ላይ 26 ዓመት ይሆነኛል፣ ግንቦት ላይ ማለት ነው። ገና 2019 ማለት ነው። እና ወይስ እድሜ ይሄዳል ወይስ ዝም ብዬ ሀገሬ ልስራ ወይስ ጸጥ ብዬ እዚህ ሀገር ልስራ? ምን ላድርግ? ምንድነው መስራት የምትፈልጊው? ሀገር ቤት ሄደሽ የሆነ ሱቅ የሆነ ነገር ከፍቼ መስራት። ገንዘብ ቤቱ ምን ላንቺ ነው ወይስ ለእነሱ ነው የሰራሽው? ለእናቴ። ኧረ ለእናቴ ነው። እሺ አሁን የሚቀድመውን ነገር ማስቀደም ጥሩ ይመስል እንግዲህ ከጠየቅሽኝ አይቀር አንዴ መታሻል። መሄድ መምጣት ፋይዳ የለም። ጊዜሽ ነው የሚቀጥል። ገብቶሻል? መተሻል ኦልሬዲ አንዴ ገብተሻል ስደት ውስጥ። ከሄድሽ የምትፈልጊውን አሳክተሽ እንጂ በቃ ላትመለሽ። በእቅድ አድርጊው ስትሰሪ ማለት ነው። ገብቶሻል? እቅድ ማለት ለምሳሌ በቃ እስካሁን ሰራሻል፣ ሁሉም አጥፍተሽዋል ወይ ልካሽላቸው። አሁን ከዚህ በኋላ እነበም አጋፋ ጣውጣ ምናምን ለማንም ሰው ገንዘብ አትሰጪም፣ ለማንም ሰው ገንዘብ አትልኪም። የምታገኘውን 90% ሴቪንግ፣ 100 ብር ብታገኝ 90ውን እያስቀመጥሽ እቅድ አለሽ። 2 ዓመት ፕላን ብታደርጊ ለምሳሌ የ2 ዓመት ውስጥ ምን ያህል ገንዘብ ሴቭ አደርጋለሁ፣ እዚያችን ገንዘብ ሀገር ቤት ሄጄ ምን አደርገው፣ እያንዳንዱ ማፕ ሊኖረው ይገባል። የምትሄጂበት መንገድ ይሄ ነው። ዝም ብሎ አይኖርም። መቼ ምን አደርጋለሁ፣ መቼ ምን አሳካለሁ የሚለው የተጠና መሆናል። አለዚያ 28 ዓመትሽ ላይ መሆንሽ መጥተሽ ልሄድ ወይስ ልስራ ልትይ፣ ያለፈውን መቀየራች አልፏል፣ ጠፍቷል ገንዘቡ፣ ጊዜሽ፣ ኢነርጂሽ። አሁን ላይ ሆነሽ ግን ዛሬ 2 እና 3 ዓመት በኋላ ያለው ህይወትሽን ግን ምን ማድረግ ትችላለሽ? አሁን መቀየር ትችላለሽ፣ እድሉ አለሽ ማለት ነው። ስለዚህ አሁን ሄደሽ ድጋሚ ስለመምጣት ምናምን ሳይሆን መተሻላ እንዴ ሂጂበት፣ ስሪ፣ ገንዘቡን ሴቭ አድርጊ። 2 ዓመትም ቆይሽ 1 ዓመት፣ ከዛ ያቺን ይዘሽ ሂጂና እዛ ሱቅ ከፍተሽ ከሆነ መስራት የምትፈልጊው አቀደሽበት ላለመመለስ ሄደሽ እንደዛ ብታረጉት። እሺ በቃ አመሰግናለሁ። ብሰራ ይሻለኛል። ስሪና ከዛ ሂጂ ጣንዲ ጠቅልለሽ።
እሺ በቃ አመሰግናለሁ አሌክስ። እሺ አመሰግናለሁ። ወይ ፍቅር ፈትቼ ላግባሽ እንደዚህ የሚሉ ወንዶች በጣም ልትጠነቀቋቸው። ውሸታም ወንዶች ነው እንዴት እንደሆነ ታውቃለሽ? ፈትቼ እሷን አትመቸኝም፣ እኔ ሳልፈልግ ነው ያገባኋት፣ እሷን ፈትቼ አንቺ ነው የማገባው። ቅልጥ ያለ ያፈጠጠ ያገጠጠ ውሸት። ሁለተኛ አግብተሽ ስትኖሪ የሚፈታተንሽ ወንድ ፍቺውና እኔ ያገባሻለሁ። እሱ እኮ አይሆንሽም እንኳ ጠላቢስ እኮ ነው። ያው አይንከባከብሽ ምን አይል። እኔ በጣም ማፈቅርሽ፣ እኔ እንዴት እንደ ንግስት ነው ማኖርሽ። ነይ ቅልጥ ያለ አይን ያፈጠጠ ያገጠጠ ውሸት። እንዲህ አይነት ጭንብላም ሰዎች ከህይወታችሁ ሲመጡ ነቅላችሁ ነው ማባረር። ሰይጣን ይሻላል ባይዞ ከእንደዚህ አይነት ሰዎች። ሰይጣን እንኳን በስማም ስትይ ድራሹ ይጠፋል። እንደዚህ አይነት ሰው በስማም አልሽ ምን አልሽ አይር ህይወትሽ ነው የሚያበላሽ። ብታስቡበት ጥሩ። አታስከስፉን። ይኸው ዓለማችን ይኸው መከራችን ጥፋታችን በዝቶ ይኸው ዓለማችን ሰላም ጠፍቷል። እሳት ነው የሚዘንብብን። እንዲህ ሆኖ ደግሞ አሁን አናባብሰው ጉዳዩን። እሺ ክብራትና ክብራን ሰዓታችንን ጨርሰናል። ነገ እንገናኛለን። ጤና ይስጣችሁ ለሁላችሁ። ጥሩ ቆይታ ነበረን። የከፋችሁ የጨነቃችሁ ብቸኝነት ቢሰማችሁ መጥፎ ስሜት ውስጥ ያላችሁ ሰዎች የሚያዳምጠኝ ሰው የለም እንደው ከፍቶኛል የምትሉ ሰዎች ኑ እኔ ያዳምጣችኋለሁ። ወንድማችሁ ነኝ እንዳያሳስባችሁ። ምንም እኔ ሚዩት የማደርገው እናንተ አውርታችሁ እስክትጨርሱ ነው። እሺ ማውራታችሁ ነው። እሺ ሕክምናው ሌላ ታሪክ የለውም። ይህን ነው። ነገ እንገናኛለን። ባላችሁበት ፈጣሪ ጠብቃችሁ፣ ጤና ይስጣችሁ፣ ክፉ አይንካችሁ፣ የምትሰሩትን ይባርክላችሁ፣ የሰው መውደድ ይስጣችሁ፣ ክፉ ነገር ይሰውራችሁ፣ ካስመሳይ ሰው ይጠብቃችሁ። እሱ የሚያየውን እናንተ ማታዩትን እንቅፋት በሙሉ ዞር ያርግላችሁ። ፈልጋችሁ አትጡ። የልባችሁን መሻት ሁሉ ከክፋት በስተቀር ያሳካላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ